ሰላም ወደ አድማጮቻችን ይህ የስፖርት ነው። ታዲያ በዛሬው ፕሮግራማችን የምናነሳው ነጥብ አርሰናሎች የናፖሊዮን የምልመላ ክፍል ኃላፊ ማውሪዚዮ ሚቼሊን ለማምጣት ተስማምተዋል የሚሉ መረጃዎች ወጥተዋል። አንድሬ በርታ ባለፉት ጊዜያቶች የእሱን ምክትል ፍለጋ ላይ ተጠምዶ እንደነበር የሚታወቅ ነው። ቶንጎናዚ ጥረቶችን አድርገው ነበር። ነገር ግን ይህ የዩቬንቱስ የስፖርቲንግ ዳይሬክተር ኃላፊ ሆኗል። ነኬነን የልዴዝን ምልመላ ላይ እየሰራ ነበር። ታዲያ አርሰናል አሁን ደግሞ ሌላኛውን ሂደት ጀምሯል። ማውሪዚዮ ሚቼሊ የ24 ዓመት ልምድ ያለው የምልመላ ክፍል ኃላፊውን ከናፖሊ ወደ አርሰናል ለማምጣት ነው። ታዲያ ይህንን መረጃ እንዴት ታይታላችሁ አድማጮቻችን? እንግዲህ አርሰናል በጣም የሚታወቀው በአርሰን ዌንገር 22 ዓመታት በጣም አስደናቂ የሆነ የምልመላ ክፍል የነበረው ነው። በተለይ የአርሰን ዌንገር ላይ ብቻ የተመረኮዘ ነበር። የነ ቪዬራ፣ ሉምበርግ፣ ፒሬዝ እንዲሁም ደግሞ ሌሎችንም ተጫዋቾች የመለመሉበት መንገድ ከሴስክ ፋብሪጋዝ እስከ ሳንቲ ካዞርላ ድረስ የአርሴን ዌንገር የምልመላ ሂደት የሚደነቅ እንደነበርና አርሰናልንም ውጤታማ እንዳደረገው ይታወቃል። ታዲያ ከአርሰን ዌንገር መልቀቅ በኋላ አርሰናል ቤት ታዳጊ ተጫዋቾችን በምልመላ ክፍል አስደማሚ የሆነ አይን የሚያይ ሰው አልተገኘም። ያንን ፍለጋ ነው እንግዲህ አርሰናሎች ባለፈው የውድድር ዓመት ታህሳስ አካባቢ የኤዱ ጋስፐርን መልቀቅ ተከትሎ የኤዱ ጋስፐርን ለጊዜው ቦታ የተካው የነበረው ጄሰን አያቶ ሁለቱም ከስብስቡ ወይም ደግሞ ከአርሰናል ኃላፊነታቸው መልቀቃቸው የሚታወቅ ነው። ያንን ተከትሎ አንድሬ በርታ አርሰናል ቤት መጣ። በርታ በዝውውር መስኮቱ ላይ አስደናቂ የሆኑ የክረምት የዝውውር መስኮቶችን አርሰናል እንዲያሳልፍ አገዘ። ከዛ በኋላ ግን አሁን እዚህ ጋር ነው ትልቁ ሁኔታ። ኤዱ ጋስፐር በኖቲንጋም ፎረስት ስራዎቹን እየሰራ ይገኛል። ጄሰን አያቶ ደግሞ በብራይተን ሌላ ስራውን እየሰራ ይገኛል። ታዲያ የምልመላ ክፍል ኃላፊ የሆነ ሰው በአርሰናሎች ዘንድ መመልመል ወይም ደግሞ ፍላጎታቸውን ማሳየት ጀመሩ። ታዲያ በመጨረሻ ግን ማውሪዚዮ ሚቼሊን ከናፖሊ ለማስፈረም ሙሉ በሙሉ ስራው አልቋል። አሁን የአርሰናል የምልመላ ክፍል ኃላፊ ሆኖ የሚመራ ይሆናል። ታዲያ ማውሪዚዮ ሚቼሊ ማን ነው ብለን ስናይ እንግዲህ በአሁኑ ጊዜ በናፖሊ የምልመላ ክፍል ኃላፊ ሆኖ እየሰራ ይገኛል። ታዲያ በምልመላ ክፍል ኃላፊነቱ አስገራሚ ተጫዋቾችን መመልመል ችሏል። አንደኛው እንግዲህ ኪቪቺ ካራቭስኬሊያ ነው። ይህንን ጆርጂያዊ ከየት እንግዲህ አይቶ እንዳመጣው ከጆርጂያ ሊግ ነው ወደ 10 ሚሊዮን ፓውንድ የሚሆን ያወጣበት ናፖሊንን ተጫዋች ለመሸጥ እስከ 60 ሚሊዮን ፓውንድ ማግኘት ችሏል። ማሪክ ሃምሺክ የማይረሳው ሌላኛው ተጫዋች ነው። ኪሚንጂ አስገራሚ የሆነ ብቃቱን ያሳየበት እንግዲህ አሁን በጥሩ ፐርፎርማንስ በ50 ሚሊዮን ፓውንድ ከናፖሊ ለቆ ያ ሉቺያኖ ስፓሌቲው ናፖሊ ስኩዴታውን ሲያነሳ የማውሪዚዮ ሚቼል ምልመላ በጣም ውጤታማ እንደነበር የምታውቁት ነው። በተለይ ሶስቱ ተጫዋቾች ካራቭስኬሊያ፣ ኪሚንጂ በጣም የተለየ ምርጥ ብቃታቸውን ያሳዩበት አስደናቂ ብቃትን ያሳየ ያስብስብ እንደነበር የሚታወቀው። ታዲያ ያንን ሁሉ ምልመላ ክፍል ኃላፊ የነበረው ይህ ሰው ነበር። በተለይ ካራቭስኬሊያ የኪሚንጂን ያመጣበት መንገድ በጣም የሚገርም ነው። ከዛ ውጭ የጋናዎቹን ሱሌማን ታሬና ሳሞጂያንን የመለመለበት መንገድ በጣም የሚመከርና በጣም አስደናቂ የምልመላ ክፍል የምልመላ አይን ያለው ሰው እንደነበር የሚታይ ነው። ታዲያ ሁለቱ ጣሊያናዊ ሌላኛውን ጣሊያናዊ እንግዲህ በአርሰናል ቤት የምናይ ነው የሚሆነው። አንድሬ በርታ በስራዎችን ዝውውሮችን በፍጥነት በመጨረስ የሚደነቅ የተለየ ስፖርቲንግ ዳይሬክተር ነው። ታዲያ አርሰናል ሌላኛውን እንግዲህ ደግሞ የአንድሬ በርታን ቀኝ እጅ አሁን የጊዜው የሚያስፈርሙበት ነው የሚሆነው። ታዲያ ለአርሰናል ምን ጥቅም ይሰጠዋል የዚህ ሰው መምጣት ካላችሁኝ? ከፍተኛ የሆነ የስካውቲንግ ፓይፕላይን ወይም ደግሞ ይሄ ስካውት የማድረግ በጣም ልምድ አለው። ብዙ ሰዎችን አናግሮ ያውቃል። ዝም ብሎ እዚህ የደረሰ አይደለም። የ24 ዓመት ልምድ ያለው ሰውን ነው አርሰናሎች የሚያገኙት። ይህ ሰው ታዲያ በየት ሰርቷል ብለን በምናይበት ጊዜ ዩዲኔዜን የጀመረው ብሬሲያ፣ ኔፕልስ፣ ከዛ በኋላ በናፖሊም ሰርቷል። ቬሮና፣ ቦሎኛ ሄደ፣ እንደገና ናፖሊ ተመለሰ። በ24 ዓመት የልምድ ጊዜ ማለት ነው። ስለዚህ ይህ ሰው ታዲያ በጣም በሚገርም ሁኔታ ብዙ ተጫዋቾችን በምልመላ ረገድ ማድረግ የሚደነቅ ነው። የቡድኑን ስኳድ ዴብዝ መጨመር የሚችል ፍቃድ ያላቸውን የተለያዩ አይነት ተጫዋቾችን ማምጣት የሚችል እንዲሁም ደግሞ ለረጅም ጊዜም በተለየ ሁኔታ አርሰናልን ማሻሻል የሚችል ነው የሚሆነው። አንድሬ በርታ ታዲያ በጣም በብዙ ሁኔታዎች ውስጥ የሚያግዘው አይነት ሰው ይፈልጋል። አንድሬ በርታ በጣም ዝውውሮችን በመጨረስ ሂደት፣ ዝውውሮችን በመደራደር ረገድ በጣም የተሻለ ነው። ስኳዶችን በመገንባት ሂደት ጥሩ የሚሆን ነው። ነገር ግን አርሰናል ሁሌም ገንዘቦችን እያወጣ ደግሞ መቀጠል ያለበት አይመስልም። ታዲያ ይህንን የሚያግዘው በእግር ኳስ እይታው የተሻለ የሆነ ሰው የሚፈልግ ነው የሚሆነው። መከራከር የሚችል ከዚህ ሰው ጋር መፎካከር የሚችል ማለትም በእግር ኳስ አይን መወዳደር የሚችል አይነት ሰው ያስፈልጋል። ከዚህ በፊት አርሰን ዌንገር እንደዚህ አይነት አይን እንደነበራቸው የሚታወቅ ነው። በቅርብ ጊዜ እንኳን አንዴ የዌስትሃምን ከ21 ዓመት በታች ቡድን ከአርሰናል ጋር ሲጫወት አይተው በ30 ደቂቃዎች ብቻ ጨዋታውን አይተው ዲክላን ራይስን አድንቀው ይህ ተጫዋች የተለየ ደረጃ እንደሚደርስ ከዌስትሃም ቡድን አድንቀው
ተናግረው ነበርና ምን ያክል የአርሰን ዌንገር የምልመላ እይታ በጣም የሚያስደናቂ እንደነበር ነው። ሮናልዶን በታዳጊነቱ ሜሲን በታዳጊነቱ ወደ አርሰናል ለማምጣት ሙከራዎችን እንዳደረጉ መረጃዎች ያሳያሉ። ታዲያ አሁንም አርሰናል በእግር ኳስ የተጫዋችነት ታሪካቸው ለምሳሌ ሁሌም ኤዜን ዮኮሬስን አይነት ተጫዋቾች እያስፈረም ካትቀጥልም 27 ዓመታቸው አይነት ያሉትን እንደ ቸልሲ ሁሉ እንደሚያደርገው ቸልሲ ታዳጊዎችን አሁን እየመለመለ ነው። ስቴፋን ዊሊያንን አይታቸዋል። ስለዚህ አርሰናልም ገና በታዳጊነታቸው እነዚህን አይነት ምልመላዎችን እንዲያደርግ ይጠበቃል። ኤዱ ሙከራዎችን አድርገው ነበር፣ ነገር ግን አልተሳካለትም። ምን አድርጓል? ለምሳሌ ካላችሁ ሳምቢሎ፣ ኮንጎ፣ ፋቢዮ ቬራ፣ ኑኖ ታቫሬዝን አመጣ። እነዚህ ተጫዋቾች በታዳጊ እድሜያቸው ነበር የመጡት ከጌንክ እንዲሁም ከፖርቶ የመጡ ነበሩ። ነገር ግን የተለየ ብቃታቸውን ፖርቶና ቤኔፊካ የተለየ ብቃታቸውን ግን ሲያሳዩ አላየን። ውጤታማም አርሰናል ሲሆን አልታየን። ታዲያ አሁን ግን አርሰናል ወደዛ አይነት ሲስተም እየተመለሰ ይመጣል። በቅርብ ጊዜ እንኳን ከአርሰናል ጋር ስማቸው የተያዘው ፓብሎ ጋርሲያ ከሪያል ቤቲስ የማል ተከላካይ ነው። ቢዛሞ ቱሬ ከሆፈንሃይም የግራ መስመር ተመላላሽ ነው። አርሰናሎች የሚፈልጉት ጃንማቴ ባህያ ይህም የ20 ዓመቱን ተጫዋች ከፍራንክፈርት ይፈልጋሉ። እነዚህ አይነት ታዳጊዎችን ማምጣት ይፈልጋሉ። በክረምት የዝውውር መስኮት ኮንስታንቲነስ ከግሪክ ይህንን ተጫዋችም ለማምጣት አርሰናሎች ሙከራ እንዳደረጉ ይታወቃል። በክረምቱ የ16 ዓመቱን ቪክተር ኦዛቬን እንዳመጡ ይታወቃል። እነዚህ ሁሉ ታዲያ አርሰናሎች ታዳጊዎችን ማምጣትና በታዳጊ ቡድኑን የመገንባት ይፈልጋሉ። አርሰናል ባለፉት ዓመታቶች የተከተለው ዳታ ብቻ በመመርኮዝ የምልመላ ሁኔታ ውጤታማ አድርጎታል ወይ ካላችሁኝ ለዋናው ቡድን በመመልመሉ ረገድ ውጤታማ አድርጎታል። ነገር ግን ከዋናው ቡድን ውጭ ባሉት ትንሽ አስቸጋሪ ያደርገዋል። ታዳጊዎችን መመልመል አልቻሉም። ለምሳሌ ሚኬል ሞሬኖ በዳታውን ተመርተው አርሰናሎች ያስፈረሙት ለዋናው ቡድን ዙቢሜንዲ እና ዮኮሬስ ኤዜን ማንሳት ትችላላችሁ። ነገር ግን ታዳጊዎችን ማስፈረም ላይ ደግሞ አርሰናል መስራት ይጠበቅበታል። የቪየራን የታቫሬዝ እና የሎኮንጎን አይነት ስህተቶች ላለመስራት የተሻለ ምልመላው እንደሚያስፈልግ ይታወቃል። ታዲያ ይህ ስብስብ በተለይ አሁን የአርሰናል የምልመላ ክፍል ኃላፊዎቹ ዳታዎችን እንደዚህ አይነት ደግሞ የምልመላ እይታዎች ውስጥ በጣም ወሳኝ የሆኑት ማውሪዚዮ ሚቼሊ አይነት ሰዎችን የሚያገኝ ከሆነ አርሰናል ውጤታማ የሚሆን ይሆናል። ይህንን ማስቀጠል የሚያስፈልግ ነው የሚሆነው። ታዲያ አንድሬ በርታ በመጨረሻ ቀኝ እጃቸውን ያገኙ ይመስላሉ። ይህ ታዲያ አስፈላጊ ነው። አንድሬ በርታም በክረምቱ የዝውውር መስኮት እኮ ሰርፕራይዝ አድርገውናል አይደለም? የሞስኬራ ፊርማ አንዱ በጣም ታዳጊ ተጫዋች ነው። በምልመላ ክፍሉ የመሃል ተከላካይ ሽፋኑን የሰጠበት 13 ሚሊዮን ፓውንድ ብቻ ወጣበት ነው። ይህንን ተጫዋች እንደመለመሉበት አይነት የምልመላ ክፍል ኃላፊዎቹ የእግር ኳስ አይን ያስፈልጋቸዋል። በተለይ ሚቼሊ በ22 ዓመት ውስጥ በጣም በአስገራሚ ሁኔታ የኤዥያ አርሰናል ብዙን ጊዜ ገብቶበት የማይታወቅ የኢሲያ ማርኬት ላይ የተለያዩ ተጫዋቾችን ማምጣት ይፈልጋሉ። ደቡብ አሜሪካም አሁን አርሰናሎች እየሰሩ ይገኛሉ። አንዱ ያ ማርኬት ነው እንግዲህ በእግር ኳስ በጣም አስፈላጊ የሆነው። በቅርቡ ኤርገን ክሎፕ እንኳን አስተያየት ሰጥተዋልና ሰሜን አሜሪካ የተለየ ተጫዋቾችን አጠብቁ፣ በተለይ ደግሞ ከዩናይትድ ስቴትስ ለምን በምቾት የሚገኝ እግር ኳስ ውጤታማነቱ ብዙን ጊዜ አዋጭ አይደለም የሚል ነው። ስለዚህ አንዳንዴ ከደቡብ አሜሪካዎቹ አሁን አርሰናል አንደኛው እንግዲህ የመጀመሪያ የሆነውን ኢኳዶር ያስፈርማል አይደል? ሂንካፔ እንደዚህ አይነት ተጫዋቾችን ማምጣትና ከተለያየ አይነት ሀገራት መሰብሰብ አንዱ ከአርሰናል የሚጠበቅ ነው። በዝውውርም አርሰናልን ሲለቁ ውጤታማ የሚያደርጋቸው ነው የሚሆነው። በዝውውር ሂደትም ብታስፈርሟቸው እንደዚህ ታዳጊ ተጫዋቾችን ከፍተኛ የሆነ ዋጋን የሚያስከፍሉ አይሆንም። ስለዚህ አርሰናል ያንን ለመጠቀም ያስባል። ስለዚህ ሌላኛውን እንግዲህ ከአርሰን ዌንገር በኋላ የኮሎ ቱሬ ፊርማ ራሱ የሚረሳ አይደለም። በአርሰን ዌንገር የቱሬንም ሊያስፈርሙ ጫፍ ደርሰው እንደነበር የሚታወቅ ነው። አርሰናል ታዲያ ሌላኛውን እንግዲህ በምልመላ ረገድ በጣም የተለየ አይን ያለውን የ20 ዓመታት ልምድ ያለውን የምልመላ ክፍል ኃላፊ አምጥተዋል። ያ ማለት ከአንድሬ በርታ ጋር ይሰራል። አንድሬ በርታም ከ20 ዓመታት በላይ ልምድ ያለው ነው። ሌላኛው ደግሞ ማይክል አርቴታ ነው። አሁን ግን በእንግሊዝ ፕሪሚየር ሊግ ልምድ ያለው አሰልጣኝ ሆኗል። ፒየር ሜርቴሳከር እንዲሁም ደግሞ በአጠቃላይ አርሰናል አዲሱ አብዮት እንግዲህ ውጤታማነቱን እና አርሰናል ለአንድ ዓመት ለሁለት ዓመት ብቻ ሳይሆን ለረጅም ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫና ዶሚናንሲ እንዲይዝ እየሰሩ ይገኛሉ። ይህ የስፖርት ነው። አድማጮቻችን ስለ አዲሱ አርሰናል የምልመላ ክፍል ኃላፊ ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።